የዕለቱ የመጽሐፍ ቅዱስ ንባብ ክፍል የሚገኘው በዘፍጥረት ምዕራፍ 38 እስከ 40 ባለው ላይ ይሆናል። እንዲህ በሚለው ጥቅስ ላይ እናሰላስላለን። ይህንን ክፉ ድርጊት ፈጽሜ እንዴት በእግዚአብሔር ፊት ኃጢአት እሰራለሁ? ዮሴፍ ለባርነት በተሸጠበት በጶጢፋራ ቤት ሲያገለግል እመቤት ጶጢፋራ ዮሴፍን አይታ ከጀለችው። መጽሐፍ ቅዱስ ስለ ሁኔታው የሚነግረን ፈገግ በሚያደርግ አገላለጽ ነው። እያደርም የጌታው ሚስት ዓይኗን ጣለችበት፣ አፍ አውጥታም አብረኸኝ ተኛ አለችው ይላል። ዮሴፍም ወዲያውኑ ነበር ለዚህ ጥያቄ ተቃውሞውን ምላሽ የሰጠው። ሆኖም ግን ይህቺ ዓይን አውጣ እመቤት የዋዛ አልነበረችም። አንዴ ሞክራ ልሳካላት ሲላት ነገሩን አልተወችም። ይልቁንም በየቀኑ ትጎተጉተው ጀመር። ዮሴፍ ግን ሁኔታውን እንዴት እንዳስተናገደው ቃሉ ሲነግረን እንዲህ ይላል። ከእርሷ ጋር መተኛቱ ይቅርና አብሯት መሆን አልፈቀደም። ምን አለበት? ምንም እስካላደረገ ድረስ ለምን አብሯት አለመሆንን መረጠ? አጉል ማክረር አይሆንም የሚል ጥያቄ እናነሳ ይሆናል። ዮሴፍ ግን መጠጋጋቱ ምን እንደሚያስከትል ያውቅ ስለነበር ከእርሷ ጋር መሆን አልፈቀደም። አንድ ቀን ግን እመቤት ጶጢፋራ እኩይ ምኞቷን ለመፈጸም ነገሮችን አቅዳ አዘጋጅታ ዮሴፍ እንደለመደው ስራውን እያየ ወደ ቤት ሲገባ ጨርቁን ለቀም አደረገች። እርሱ ግን ልብሱን እጇ ላይ ጥሎ ሸሽቶ ከቤት ወጣ። ልብሱን ለማስመለስ መታገሉ በራሱ ሌላ ፈተና ሊያመጣበት ይችላልና ጥሎት መሸሽን መረጠ። በእርግጥም ዮሴፍን ወደ ፈተና ሊያመራው በሚችል መንገድ ላለመሄድ እስከ መጨረሻው አሻፈረኝ ያለ ቆራጥ የእግዚአብሔር ባሪያ ነበር። አንድ ወጣት ልጅ ነበር ይባላል። ውሃ ዋና በጣም ስለሚወድ ያለ ወላጆቹ ፈቃድ እየዋኘ ይገረፍ ነበር። ይሄ ልጅ ግርፋቱም ሆነ ወላጆቹን ማሳዘን ምርር ብሎት በቃ ካሁን በኋላ አልዋኝም ይምላል። ለጥቂት ቀናት ውሳኔውን ጠብቆ እንደቆየ እናቱ ወደ አንድ ቦታ ልትልከው አንድ ቀን ፈለገች። በዛ በኩል አልፎ ሲሄድ ግን ኩሬ መኖሩን አሰበና ውስጡ ለሁለት ተከፈለ። በአንድ በኩል መዋኘት አማረው፣ በሌላ በኩል አልዋኝም ብሎ ቃል የገባው ትዝ አለው። ከዚያም ትንሽ አመነታና እስቲ ለማንኛውም የዋና ቁምጣይን ለያዛት ብሎ መዋኛውን ይዞ ሄደ። ልክ ኩሬው አጠገብ ሲደርስ ምን እንደሆነ መገመት ትችላላችሁ። አዎ ልብሱን አውልቆ እንዴት እንደገባ እንኳን ራሱ አያውቀው። ብቻ ራሱን ውሃ ውስጥ አገኘው። እኛስ በኪሳችን ይዘን የምንኖረው ፈተና ውስጥ የሚጨምረን ነገር ምን ይሆን? በቤታችን ያስቀመጥነው ፈተና ውስጥ የሚጨምረን ነገር ምን ይሆን? በፈተና መውደቅ በቅጽበት የሚሆን ጉዳይ አይደለም፣ ሂደት አለው። ዳዊት በመዝሙር 1 ላይ የፈተናን ሂደት እንዲህ ገልጸዋል። በክፉ ምክር የማይሄድ በኃጢአተኞች መንገድ የማይቆም በፌዘኞች ወንበር የማይቀመጥ ሰው ብፁዕ ነው ይላል። ይህንን ጥቅስ በደንብ ካስተዋል ነው አንዱ ወደ ሌላው የሚያሻግረን 3 ደረጃዎችን ማየት እንችላለን። እነዚህም መሄድ፣ መቆም፣ መቀመጥ ናቸው። መቀመጡ በአንዴ የሚሆን ጉዳይ ሳይሆን መጀመሪያ መሄድን ከዚያም መቆምን ተከትሎ የሚመጣ የመጨረሻ ውጤት ነው። በዚህ መንገድ መቀመጡን ለማስወገድ ገና በመጀመሪያ በክፉዎች ምክር አለመሄድ አማራጭ የሌለው መፍትሄ ነው። ጳውሎስ ለወጣቱ ጢሞቴዎስ እንዲህ በማለት የሚመክረው ለዚህ ነው። ከወጣትነት ክፉ ምኞት ሽሽ፣ በንጹሕ ልብ ጌታን ከሚጠሩት ጋርም ጽድቅን፣ እምነትን፣ ፍቅርን፣ ሰላምን ተከተል። መንፈስ ቅዱስ ልንሄድበት የማይገባንን መንገድ፣ ልንቆርጠው የሚገባንን ወዳጅነት፣ ልናቆመው የሚገባንን ልምምድ ያሳየናል። ነገር ግን ዛሬ ድምፁን ብትሰሙ በአመፅ እንዳደረጋችሁት አሁንም ልባችሁን አታደንድኑ ተብሎ እንደተጻፈው ልባችንን አናደንድን። ይልቁንም እንደ ዮሴፍ እንዴት በእግዚአብሔር ፊት ይህንን ኃጢአት እሰራለሁ በማለት ለዲያብሎስ ስፍራን አንስጠው። እንዲህም ብለን እንጸልይ። አባት ሆይ ወደ ፈተና ከሚጨምሩን ነገሮች መራቅ እንድንችል ከክፉ ምኞት ለመሸሽ ፈቃደኛ የሆነ ልብ፣ እንደዚሁም ለዲያብሎስ ስፍራ የማይሰጥ ቆራጥ መንፈስ ስጠን። አሜን።